ያው እናቴ በ9 ወሬ ነው ጥላኝ ሄደችው። በዚህ በጨርቆስ አካባቢ ነበር የምንኖረው በፊት እና ከዛን ጊዜ በኋላ ያው ትንሽ ነፍስ ባወቅኩት ሰዓት ምን ያህል ዓመት እንደሆነኝ ባላቅም በዛን ጊዜ አንድ ጊዜ መታ ወደ ገበያ ወስዳኝ አልብሳኝ ምናምን ጥሩ ነገር ገዝታለኝ በዛው እንደሄደች አስታውሳለሁ። ታስታውሳለህ? ልጅነት ቢሆንም አስታውሳለሁ። በሁለተኛ ጊዜ ደግሞ ከቤተሰቦቿ ጋር መታ እንደዚሁ አይታኝ እንደሄደች አስታውሳለሁ እና የዛኔ አይታኝ ከዛ በኋላ ለረጅም ዓመት አሁን እንግዲህ ወደ 38 ዓመቴ ነው። ለረጅም ዓመት ታይተን አናውቅም። ምንም እዚህ ነው ያሉት የሚባል ምንም ፍንጭ የሰማሁም የለም? አባቴ በኢህአዴግ ጊዜ ለረጅም ዓመት በደርግ ጊዜ ባለስልጣን ስለነበረ ለረጅም ዓመት ወደ 12 ዓመት አካባቢ ታስሮ ነበረ። አባቴን ስጠይቀው ያው ኢንፎርሜሽን ስላልነበረው ምንም ሊነግረኝ አልቻለም። ስቲል በህይወት አለ ግን ምንም አይነት ነገር ኢንፎርሜሽን የለውም። እሱም ልክ እንደኔ ነው። እኔ ከሱ የተሻልኩኝ ኢንፎርሜሽን አለኝ። የ3 ልጆች አባት ነኝ። አያት አድርጋቸዋል ወይዘሮ ህይወት? አዎ እግዚአብሔር ይመስገን። እኔም ብቻዬን አርጋኝ ብትሄድም አሁን ያው በህይወት ካለች ያው ማለት የሰው ልጅ የሚጸጸተው ነገር ይኖራል። ያንን ነገር ያጸጸቱ አይቀበለኝም ብላ ፍራቻ ምናምን ሊኖራት ይችላል። ግን እናት ነች፣ እውነት ነች። ምንም አይነት ነገር ጥፋት ቢኖርባትም ወይ ምንም አይነት ጥፋት ቢኖርበትም እናትነት በምንም አይቀየርም። እናቴ እባክሽ ካለሽ ነው ማለት። መልካም ለእኔ ሳይሆን ለልጆቼ